ሰላም ውድ የቪቫ ስፖርት ቤተሰቦቻችን እንደምን አላችሁልን? ዛሬ በዝርዝር የምንመለከተው የአርሰናልን አስደናቂ የዝውውር እንቅስቃሴ ይሆናል። አርሰናል በአሁኑ ሰዓት በዓለም ዋንጫው መሃል ትልቅ የዝውውር ቦምብ ለማፈንዳት መዘጋጀቱን የሚያሳዩ መረጃዎች ወጥተዋል። መላውን የሰሜን ለንደን ደጋፊዎች ትኩረት በሳበው በዚህ መረጃ መሰረት ክለባችን የኒውካስትል ዩናይትድ አማካኝና ካፒቴን ብሩኖ ጊማሬሽን የራሱ ለማድረግ ከተጫዋቹ ተወካዮች ጋር ቀጥተኛ ንግግር ጀምሯል። ዝውውሩን ለማጠናቀቅ ይፋዊ ጥያቄ ለማቅረብም በዝግጅት ላይ ይገኛል። ይህንንና የመሳሰሉትን በፕሮግራማችን የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ለቤተሰቡ አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ሼር በማድረግ ይተባበሩን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አርሰናል በዝውውር መስኮቱ ጥሩ ነገር ለማድረግ በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ዋና አሰልጣኙ ሚካኤል አርቴታ ካለፈው የውድድር ዘመን መልካም ስኬት በኋላም ቡድኑን ይበልጥ ለማጠናከርና የጎደሉትን ክፍተቶች ለመድፈን ቆርጦ ተነስቷል። ታማኙና ስመጥሩ የስፖርት ጋዜጠኛ ክሬግ ዮፕ ይፋ እንዳደረገው አርሰናል ብሩኖ ጊማሬሽን የግሉ ለማድረግ ከኒውካስትል ዩናይትድና ከተጫዋቹ ወኪሎች ጋር ንግግር መጀመሩ ሙሉ በሙሉ ተረጋግጧል። አርሰናል አሁን ባለው የጨዋታ ደረጃ ማራኪ ፍልስፍናና በትላልቅ የአውሮፓ መድረኮች ላይ ባለው ተሳትፎ ምክንያት ማንኛውንም ትልቅና ኮከብ ተጫዋች የመሳብ አቅሙ እጅግ ከፍተኛ ሆኗል። ሌላው ታዋቂ ጋዜጠኛ ቶም ኮሎሞስ እንደዘገበው ከሆነ ደግሞ አርሰናል ለዚህ ዝውውር መጀመሪያ ለማቅረብ የተዘጋጀው የገንዘብ መጠን ከ80 ሚሊዮን ፓውንድ በላይ ነው። ይህ ለአንድ አማካኝ ተጫዋች የሚከፈል እጅግ በጣም ከፍተኛ ገንዘብ እንደሆነ ይታወቃል። ነገር ግን ለሚካኤል አርቴታ የአማካኝ ክፍል ጥራት ላለው ተጫዋች ይህ ዋጋ የሚከፈል መሆኑን የክለቡ ቦርድ በጽኑ የሚያምንበት ሁኔታ ነው ያለው። በአሁኑ ሰዓት ብሩኖ ጊማሬሽ በዓለም ዋንጫው ላይ ከብራዚል ብሔራዊ ቡድን ጋር እየተጫወተ ይገኛል። በቅርቡ የብራዚል ብሔራዊ ቡድን ስኮትላንድን 3-0 ባሸነፈበት ጨዋታ ላይ ሁለት ድንቅ ኳሶችን አመቻችቶ በማቀበል ወይም አሲስት በማድረግ ድንቅ ብቃቱን ለዓለም አስመስክሯል። ይሁን እንጂ ተጫዋቹ በሜዳ ላይ አገሩን እያገለገለ ባለበት በዚህ ሰዓት ከሜዳው ውጪ የሱ ወኪሎች በለንደን ከአርሰናል ኃላፊዎች ጋር ገበያውን እያጠኑና የዝውውር ሁኔታዎችን እያመቻቹ በመሆኑ መረጃዎች በስፋት እየወጡ ይገኛሉ። በዚህ የዝውውር ወሬ መሃል ደግሞ በሶሻል ሚዲያ በተለይም በኢንስታግራም ላይ አንድ ትልቅ እና የአርሰናል ደጋፊዎችን ያስፈነጠዘ ነገር ተከስቷል። የዝውውሩ ሂደት የተመለከተው ዜና በኢንተርኔት ላይ እንደወጣ ብሩኖ ጊማሬሽ በኢንስታግራም ገጹ ላይ ከአርሰናል የልብ ተከላካይ ጋብሪኤል ማጋሌሽ ጋር አብረው የተነሱትን ፎቶ መልሶ ሊለጥፉት ተመልክተናል። መጀመሪያ ላይ እንግዲህ ጋብሪኤል ማጋሌሽ ነበር እንደዚህ ያደረገው። ከዛ ግን ብሩኖ ጊማሬሽ ፈጣን ምላሽ በመስጠት ፎቶውን ድጋሚ ሪፖስት አድርጎታል። የዓለም ዋንጫ ስብስብ ውስጥ ካሉት ከሌሎቹ በርካታ የብራዚል ተጫዋቾች መሃል ብሩኖ ጊማሬሽ በተለይ ጋብሪኤል ማጋሌሽን መርጦ ፎቶ መለጠፉ በአጋጣሚ የመጣ ነገር እንዳልሆነ በግልጽ እየተገመተ ይገኛል። ብዙዎቹ የአርሰናል ደጋፊዎችም ይህንን ድርጊት እንደ ትልቅና ግልጽ ፍንጭ እየወሰዱት ይገኛሉ። ብሩኖ ጊማሬሽ ውስጡ የአርሰናልን ፍላጎት በከፍተኛ ሁኔታ ሊኖር እንደሚችል የሚያሳዩ ጠንካራ መረጃዎች ናቸው። አሁን ላይ ግን ወደ ዋናውና መሰረታዊ ጥያቄያችን እንምጣ። አሰልጣኝ ሚካኤል አርቴታ ለምንድን ነው ይህንን የ28 ዓመት ብራዚላዊ አማካኝ በጥብቅ የፈለገው ስንል ይህንን ሁኔታ በጥልቅ ስንመለከት አርሰናል ባለፈው ዓመት እጅግ ጠንካራና አስደናቂ የውድድር ዘመን ቢያሳልፍም በአማካኝ ክፍል ላይ ግልጽ የሆኑ ክፍተቶች ነበሩበት። በዚህ የሜዳ ክፍል ላይ የተጫዋች በተደጋጋሚ መጎዳትና የጥልቀት እጥረት ማለትም የስኳድ ዴፕስ ጥራት ማነስ በአርሰናል ላይ በግልጽ ታይቶ ነበር። ሚካኤል አርቴታ የቡድኑን ጥንካሬና የመጫወት አቅም ይበልጥ ለማሳደግ 4 ቁልፍ ቦታዎችን ለይቶ የዝውውር ሂደት ውስጥ ለመግባት ትልቅ ቁርጠኝነትን አስመልክቷል። እነዚህም 4 ቁልፍ ቦታዎች የቀኝ ተከላካይ፣ የማዕከል ሜዳ አማካኝ፣ የክንፍ መስመር አጥቂና ዋና የፊት መስመር አጥቂ ናቸው። ብሩኖ ጊማሬሽ እንግዲህ ለማዕከል ሜዳው የተመረጠው ዋነኛው ተጫዋች ነው። ታዲያ ጊማሬሽ ባለፈው የውድድር ዘመን በኒውካስትል ዩናይትድ ቤት ምን ያህል ውጤታማ እንደነበር ቁጥሮችንና ስታቲስቲኮችን እስቲ እንመልከት። ታዲያ ጊማሬሽ ባለፈው የውድድር ዘመን በኒውካስትል ዩናይትድ ቤት ምን ያህል ውጤታማ እንደነበርና ቁጥሮችንና ስታቲስቲኮችን እንመልከት። ብሩኖ ጊማሬሽ ባለፈው የውድድር ዘመን የነበረውን ሂደቶች ስንመለከት 29 የፕሪሚየር ሊግ ጨዋታዎችን አድርጓል። በእነዚህ ጨዋታዎች ውስጥ አስደናቂ የሚባሉ 9 ጎሎችን ማስቆጠር የቻለ ሲሆን 6 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ለቡድን አጋሮቹ ማቀበል ወይም አሲስት ማድረግ ችሏል። የፈጠራቸውን የግብ ዕድሎች ስንመለከት በአጠቃላይ 45 ንጹህ ዕድሎችን ከፍቷል ወይም ፈጥሯል። ከነዚህ ውስጥ 32 ያሉ ዕድሎች ደግሞ በቀጥታ ከክፍት ጨዋታ የመጡ እንደሆኑ ነው እየተመለከትን የምንገኘው። ይህ ለአንድ የመከላከልና የማጥቃት ሚና ላለው አማካኝ እጅግ አስደናቂና ከፍተኛ ቁጥር ነው። ጊማሬሽ ኳስ ከተከላካዮች ተቀብሎ ወደ አጥቂዎች ማሳለፍ የሚችል ጨዋታውን በጥሩ
በጥሩ ሁኔታ የሚመራና ራሱ ወደፊት እየሄደ ግብ ማስቆጠር የሚችል እጅግ ዘመናዊ አማካኝ ነው። እሱ ወደ አርሰናል መጣ ማለት ከዲክላን ራይስ እና ከማርቲን ኦዴጋርድ ጋር በመሆን በሊጉ እጅግ ፈሪና አስፈሪ የሚባሉ የሶስትዮሽ ጥምረት መፍጠራቸው በፍጹም የማይቀር እውነታ ነው። በተጨማሪም ብሩኖ ጊማሬሽ በሜዳው ላይ ያለው ጠንካራ የመሪነት ባህሪና የማይበገረው የጨዋታ መንፈስ አሰልጣኝ ሚካኤል አርቴታ ከሚፈልገው የተጫዋቾች ስብዕናና የስነ ልቦና ጋር 100% መግጠሙን መረጃዎች በግልጽ ያሳያሉ። ታዲያ እዚህ ጋር የሚነሳው ዋነኛው ጥያቄ ኒውካስትል ዩናይትዶች ካፒቴናቸውን በቀላሉ ይለቃሉ ወይ የሚለው ነው። መልሱ በፍጹም በቀላሉ አይለቁትም ነው። ከቅርብ መረጃዎች የምንረዳው ከሆነ ኒውካስትል በአሁኑ ሰዓት ተጫዋቹ አይሸጥም የሚል ጠንካራ መግለጫ በይፋ ወጥቷል። በተለይም በዚህ የክረምት የዝውውር መስኮት አንቶኒ ጎርደንን ለባርሴሎና አሳልፈው ከሰጡ በኋላ ሌላ ትልቅ ኮከብና መሪ ተጫዋቾቻቸውን ማጣት በደጋፊዎቻቸው ዘንድ ትልቅና ከባድ ተቃውሞ እንደሚቀሰቀስባቸው በደንብ ያውቃሉ። ሁኔታውን ወደ እኛ ክለብ አምጥተን በምሳሌ ብንመለከተው ለምሳሌ ያህል ማርቲን ኦዴጋርድ ወይም የቡካዮ ሳካ አይነት ተጫዋቾች ከቡድናችን ቢወጣ የአርሰናል ደጋፊ ዝም ይላሉ ወይ? ዋነኛው ጥያቄ ነው። በፍጹም ዝም አይልም። ጭራሽ ደግሞ ምንም አይነት ተተኪ ተጫዋች በዛ ቦታ ላይ ሳይጠቀም ኮከብ ተጫዋች መልቀቅ በደጋፊ ዘንድ ከባድ ቁጣን ይፈጥራል። ኒውካስትል አሁን የሚያገኘው ትክክል በዚህ አስቸጋሪ ሁኔታ ላይ ነው። ነገር ግን እውነታው ጠልቀን ወደኋላ ስንመረምረው ኒውካስትል ዩናይትድ ባለፈው የውድድር ዘመን ከደረጃ ሰንጠረዡ እስከ 12ኛ ደረጃ እና ከዛም በታች ዝቅ ብሎ ስላጠናቀቀ ለማንኛውም የአውሮፓ የውድድር መድረክ ሳያልፍ ቀርቷል። ይህ በአውሮፓ መድረክ አለመሳተፋቸው ደግሞ በፋይናንስ እና በገንዘብ ረገድ ክለቡን በከፍተኛ ሁኔታ ጎድቶታል። ብሩኖ ጊማሬሽ ራሱ በሰጠው አስተያየት ክለቡ ወደፊት ማደግና መፎካከር ካለበት ተጨማሪ አዳዲስ ተጫዋቾችን መፈረም እንዳለበት አሁን ያለው የቡድኑ ስብስብ እጅግ በጣም አጭር መሆኑን በግልጽ ተናግሯል። ከዚህ በተጨማሪ ኒውካስትል ሌላኛው ወሳኝ አማካኛቸው ሳንድሮ ቶላኒ ለመሸጥም ጥያቄዎችን እያስተናገዱ ይገኛሉ። ታዲያ የለንደኑ ተቀናቃኛችን የሆነው ቶተንሃም ሆትስፐር ለሳንድሮ ቶላኒ የ75 ሚሊዮን ፓውንድ ይፋዊ ጥያቄ አቅርቦ የነበረ ቢሆንም በኒውካስትል በኩል ውድቅ ተደርጎበታል። ኒውካስትል ዩናይትዶች ለሳንድሮ ቶላኒ እስከ 105 ሚሊዮን ፓውንድ የሚደርስ ዋጋ እንደመደቡበት ነው እየተመለከተ ያለው። ይህም ሁኔታ አርሰናል ለጊማሬሽ በሚያደርገው ጥረት ላይ ኒውካስትሎች ትንሽ ጠንከር ሊሉ እንደሚችሉ ማሳያ ነው። ማንቸስተር ዩናይትድ እና ማንቸስተር ሲቲም በዚህ የዝውውር ፍክክር ላይ ተሳትፎ እንዳላቸው መረጃዎች ያሳያሉ። ስለዚህ ኒውካስትል ዩናይትድ የፋይናንስ ሚዛኑን ወይም የትርፍና ኪሳራ ጉል ለመጠበቅ ወይ ብሩኖ ጊማሬሽን ወይ ደግሞ ሳንድሮ ቶላኒን በአንዱ ከፍተኛ ገንዘብ ለመሸጥ ሊገደድ ይችላል። አርሰናል ይህንን ምቹ አጋጣሚ በመጠቀም ከ100 ሚሊዮን ፓውንድ በላይ በሚደርስ ድምር ዋጋ ላይ ጠንካራ ድርድር ለማድረግ እየተንቀሳቀሰ ይገኛል። ከብሩኖ ጊማሬሽ የዝውውር ወሬ ወጣ እንበልና በአርሰናል ቤት ሙሉ በሙሉ የተረጋገጠውንና የተጠናቀቀውን አስደሳች ዝውውር እንመልከት። አርሰናል በዚህ የዝውውር መስኮት የመጀመሪያ ይፋዊ ፈራሚውን በይፋ አግኝቷል። ባለፈው የውድድር ዘመን በውሰት ውል ወጥቶ በለንደን ቤት እጅግ ድንቅ አስደናቂ ብቃት ያሳየው ተከላካይ ፒየሮ ኢንካፒኤን ከባየር ሊቨርኩሰን በቋሚነት መዘዋወሩን ክለቡ በይፋ አረጋግጧል። አርሰናል በውሰት ውሉ ላይ የነበረው የግዢ አማራጭ በትክክል ጥቅም ላይ በመዋል ይህንን ድንቅ ተከላካይ የ5 ዓመት ውል አስፈርሞታል። ይህ ዝውውር ሙሉ በሙሉ የተፈጸመው በ45.5 ሚሊዮን ዩሮ ወይም በ34.5 ሚሊዮን ፓውንድ ሲሆን ዝውውሩ በይፋና በህጋዊ መንገድ ጁላይ 1 ላይ የሚጸድቅ ይሆናል። ይህ ዝውውር ለአርሰናል የተከላካይ ክፍል እጅግ ትልቅ ጥንካሬና ጥራት የሚጨምር ነው። ፒየሮ ኢንካፔ በአሁኑ ሰዓት በዓለም ዋንጫው መድረክ ላይ ለሀገሩ ኢኳዶር ብሔራዊ ቡድን በከፍተኛ ብቃት እየተጫወተ እንደሚገኝም ይታወቃል። አርሰናል ተከላካዩን ኢንካፔን በቋሚነት ካስፈረመ በኋላም በሌሎች ተጫዋቾች ላይ ንግግሩን ቀጥሏል። በሁለተኛ ደረጃ ስንመለከት አርሰናል ከሌስተር ሲቲ ጋር በፕሪሚየር ሊጉ ታሪክ ሶስተኛ ታዳጊ ተጫዋች የሆነውን የ16 ዓመቱን ድንቅ መስመር አጥቂ ሞርጋንን ለማስፈረም ቀጥተኛ ንግግር ላይ ይገኛል። ሌስተር ሲቲ ወደ ታችኛው ክፍል መውረዱን ተከትሎ ይህንን ወጣትና ተስፋ ሰጪ ኮከብ ወደ አርሰናል የመዘዋወር ዕድሉ እጅግ ሰፊ እንደሆነ ተገልጿል። ሪያል ማድሪድ እና ማንቸስተር ሲቲም የዚህ ታዳጊ ተጫዋች ትልቅ አድናቂዎች ናቸው። በተጨማሪም በአጥቂ መስመር ላይ አርሰናል የአስቶን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት አለው። ተጫዋቹ ራሱ ወደ ኤምሬትስ ስቴዲየም ለመምጣትና በአርቴታ ስር ለመጫወት ከፍተኛ ፍላጎት እንዳለው በግልጽ ተገልጿል። ወደ ፖርቹጋሉ ክለብ ስፖርቲንግ ሊዝበን ስናመራ ደግሞ ሌላኛውን የአርሰናል እጩ ሞርተን ዩልማንድን እናገኛለን። ዩልማንድ ለአርሰናል የማዕከል ሜዳ
አማራጭ መሆኑ ብቻ ሳይሆን በሜዳ ላይ ባለው ልዩ ብቃቱና ጨዋታን የማንበብ ችሎታው እጅግ ይደነቃል። ከሁሉም በላይ ደግሞ የተጫዋች የልጅነት የአርሰናል ደጋፊ መሆኑ በሰፊው ይታወቃል። ታዲያ የአርሰናል ደጋፊዎች በአሁኑ ሰዓት በሁለት ጎራ ሆነው የዚህን የተጫዋች ዝውውር ሂደት በከፍተኛ ትኩረት እየተመለከቱ ይገኛሉ። አንደኛዎቹ ጎራዎች እርግጥ ነው የክለባችን እውነተኛ ደጋፊ ነው፣ በሰውነት ክንዱ ላይ የአርሰናል ጋነርስ አርማ ታቶ ተደርጎ ተነቅሷል፣ ስለዚህ ወደ ኤምሬትስ መዘዋወሩ ሲሉ ተራ ዝውውር ሳይሆን የልጅነት ህልሙን ማሳካት በመሆኑ በሙሉ ልቡ ይጫወታል፣ በመሆኑም በፍጥነት ይምጣ ባይ ናቸው። ይህ የ27 ዓመቱ ዴንማርካዊ አማካኝ በስፖርቲንግ ሊዝበን ቤት የአምበልነት ወይም የካፒቴን ማዕረግ ያለው ሲሆን በማይከል ሜዳው ላይ ባለው ጠንካራ አመራርና ወጥ አቋሙ እጅግ ይደነቃል። ይህም ብቃቱ ለሚካኤል አርቴታ የጨዋታ ፍልስፍና ተመራጭ ያደርገዋል። በ6 ቁጥር እንዲሁም በ8 ቁጥር ቦታዎች ላይ በሚገባ መጫወት የሚችል ሁለገብ አማካኝ ነው። ጨዋታን በማረጋጋት ኳስን በማቋረጥና ኳሶችን በጥራት በማሰራጨት የሚታወቅ ትክክለኛ የማይከል ሜዳ ጄኔራል ነው። በዩሮ 2024 ውድድር ላይ በእንግሊዝ ብሔራዊ ቡድን ላይ ያስቆጠራት ድንቅና አስደናቂ የረጅም ርቀት ጎልም በብዙዎች ዘንድ የምትታወስ ናት። ነገር ግን ሁለተኛው የደጋፊዎች ጎራ ተጫዋቹን በተመለከተ ሌላ ጠንካራ ትችት ያነሳሉ። እነሱ እንደሚናገሩት ከሆነ ምንም እንኳን ተጫዋቹ የክለቡ አፍቃሪ ቢሆንም በቅርቡ ከአንድ ጨዋታ በኋላ በአርሰናል ታክቲክ ላይ ግልጽና ያልተደበቀ ትችት ሰንዝሯል። ዩልማንድ በሰጠው አስተያየት የአርሰናል የሴት ፒስ አጠቃቀምና የጨዋታ ፍጥነት ሆነ ብሎ መቀነስ ሰልችቶኛል በማለት በብስጭት ተናግሮ ነበር። ይህ ንግግሩ እንግዲህ ብዙዎቹን የአርሰናል ደጋፊዎች ትንሽ መረር እንዲሉበትና ዝውውሩን እንዲጠራጠሩ ታስችሏል። በውሉ ላይ የ80 ሚሊዮን ዩሮ ማፍረሻ ወይም ሪሊዝ ክላውዝ ያለው ቢሆንም ተጫዋቹ በዚህ ክረምት እንዲለቅ ከክለቡ አመራሮች ጋር ቀደም ሲል የገባው ልዩ ስምምነት ስላለ ዋጋው ሊቀንስ እንደሚችል ይገመታል። ሊዝበኖች በአሁኑ ሰዓት ከ35 እስከ 50 ሚሊዮን ዩሮ ባለው ዋጋ ለመልቀቅ ፈቃደኛ እንደሚሆኑ ይነገራል። ይህም ለክለባችን የፋይናንስ አቅም ጸር እጅግ ተመጣጣኝ ያደርገዋል። የፖርቹጋሉ አሰልጣኝ ሩበን አሞሪም ተጫዋቹን ወደ ኤሲ ሚላን ለመውሰድ ከፍተኛ ፍላጎት አላቸው። በተጨማሪ ማንቸስተር ሲቲ እና አትሌቲኮ ማድሪድ የተጫዋቹን ሁኔታ በቅርብ እየተከታተሉ ይገኛሉ። ወቅታዊው የዓለም ዋንጫ ወርልድ ካፕ እጅግ አስገራሚና ማንም ያልገመታቸው ውጤቶች ማስተናገዱን ቀጥሏል። በትልቁ የምድብ ጨዋታ ታላቋ ጀርመን በኢኳዶር ብሔራዊ ቡድን 2-1 በሆነ ውጤት ያልተጠበቀ ሽንፈት አስተናግዳለች። በጨዋታው ላይ ለኢኳዶር ድንቅ ብቃታቸውን ያሳዩት አንገሮና ፕላታ ግቦችን ማስቆጠር ሲችሉ ለጀርመን ብቸኛዋን ግብ ማኑኤል ሳኔ ከመረብ አሳርፏል። ይህንን ጨዋታ ተከትሎ የጀርመን ብሔራዊ ቡድን ዋና አሰልጣኝ የርገን ክሎፕ በጨዋታው መሃል ስለሚሰጠው የውሃ እረፍት ሰዓት ወይም ሃይድሬሽን ብሬክ ያላቸውን ከፍተኛ ቅሬታ በግልጽ ተናግረዋል። አሰልጣኝ የርገን ክሎፕ በሰጡት መግለጫ ይህ የውሃ እረፍት ሰዓት ጊዜው በጣም ይረዝማል፣ የጨዋታ ፍጥነትና ስሜት ሙሉ በሙሉ የሚገድል ነው ሲሉ በከፍተኛ ብስጭት ተችተዋል። ሆኖም ግን በዚህ ምድብ ጀርመን ምንም እንኳ ብትሸነፍም በአንደኝነት ደረጃ ላይ ሆና ማለፏን ያረጋገጠች ሲሆን ኢኳዶር ደግሞ በምርጥ ሶስተኛነት ወደ ቀጣዩ ደረጃ መሸጋገር ችላለች። በዚሁ ምድብ በተደረገ ሌላ ወሳኝ ጨዋታ አይቮሪ ኮስት ደቡብ ኮሪያን 2-0 በሆነ ውጤት ማሸነፍ ችላለች። የክለባችን የቀድሞ ኮከብ ኒኮላ ፔፔ የሀገሩን ብሔራዊ ቡድን የተሸከመ አስደናቂ ብቃት በማሳየት ሁለቱንም ግቦች ራሱ አስቆጥሯል። በዚህም መሰረት አይቮሪ ኮስት ምድቡን በሁለተኛ አጠናቃ በኩራት ማለፏን አረጋግጣለች። ወደ ሌላኛው ምድብ ስናመራ ደግሞ ኔዘርላንድ ቱኒዚያን 3-1 በሆነ ሰፊ ውጤት አሸንፋ በአጠቃላይ በ7 ነጥብ ምድቧን በአንደኝነት መርታ ማለፏን አረጋግጣለች። በዚሁ ምድብ ጃፓን እና ስዊድን 1-1 በሆነ አቻ ውጤት ተለያይተው ሁለቱም እጅ ለእጅ ተያይዘው ወደ ቀጣዩ ዙር አልፈዋል። በዚህ ጨዋታ ላይ አንቶኒ ኤሊንጋ ለስዊድን ያስቆጠራት ግብ እጅግ አስደናቂና ማራኪ የነበረች መሆኑ በብዙዎች ዘንድ ተለይታ ተወድሳለች። በሌላ በኩል የፖርቹጋል ብሔራዊ ቡድን ካምፕ በአሁኑ ሰዓት በአስቸጋሪ ሁኔታ ላይ ይገኛል። በአካባቢው በድንገት በተነሳው ከባድ አውሎ ነፋስ ምክንያት ቡድኑ መደበኛ የሜዳ ላይ ልምምዱን ሙሉ በሙሉ ለመሰረዝ ተገዷል። ነገር ግን በቡድኑ ውስጥ ያለው መነሳሳት ከፍተኛ ነው። የክንፍ መስመር አጥቂው ፔድሮ ኔቶ ለጋዜጠኞች በሰጠው አስተያየት ሁላችንም እዚህ ያለውን ክርስቲያኖ ሮናልዶን የዓለም ዋንጫ እንዲያሸንፍ ለመርዳትና የህይወት ህልሙን ለማሳካት ነው፣ ለዚህም ማንኛውም መስዋዕትነትን እንከፍላለን በማለት በስሜት ተናግሯል። ወደ ፈረንሳይ ካምፕ ስንሄድ ደግሞ አማካኙ ቹአሜኒ ለዛሬው የኖርዌይ ጨዋታ ያላቸውን ዝግጅት ገልጿል። ቹአሜኒ በቅርቡ በደረሰባቸው የሀዘን ምክንያት በሜዳ ላይ በምድብ ጨዋታዎች የማይኖሩትን ዋና አሰልጣኛቸውን ዲዲዬ ዴሻምፕስን በመጥቀስ ዛሬ የምንጫወተው ለአሰልጣኛችን ነው፣ በሜዳ ላይ ሁሉንም ነገር አድርገን ኖርዌይን በማሸነፍ አሰልጣኝ ዲዲዬ ዴሻምፕስን በከፍተኛ ሁኔታ ኮራ እንደምናደርገው ጥርጥር የለውም ሲል ለአሰልጣኙ ያለውን ታማኝነትና ቁርጠኝነት አስመስክሯል። ወደ እንግሊዝ ክለቦች የዝውውር ዜና ስንመለስ በማንቸስተር ዩናይትድ ቤት ነገሮች መበላሸታቸውን ቀጥለዋል። ኮከቡ ማርከስ ራሽፎርድ ከአዲሱ አሰልጣኝ ሩበን አሞሪም ጋር ያለው ግንኙነት ሙሉ በሙሉ በመሻከሩ ምክንያት በዚህ የክረምት የዝውውር መስኮት ከክለቡ ጋር የመለያየት ደረጃ ላይ ደርሷል። ነገር ግን በአሁኑ ሰዓት በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን ተቀይሮ እየገባ እያሳያለው ድንቅ ብቃት በተለይም በክሮሻ ላይ ያስቆጠራት ወሳኝ ጎል በገበያ ላይ ያለውን ዋጋ ወይም ቫሊዩን እጅግ ከፍ አድርጎታል። ይህ ሁኔታ ደግሞ ማንቸስተር ዩናይትዶች ተጫዋቹን ለመሸጥ የለጠፉበት የ40 ሚሊዮን ፓውንድ ዋጋ ሙሉ በሙሉ ለማግኘት ትልቅ እገዛ እያደረገላቸው ይገኛል።
ተናግሯል። በተጨማሪም ማንቸስተር ዩናይትዶች ቀደም ሲል ብሩኖ ጊማሬሽን በ60 ሚሊዮን ፓውንድ ለማስፈረም ተቃርበው የነበረ ቢሆንም ትኩረታቸውን ወደ ማቴዎስ ፈርናንዴዝ ለማዞር ሲሉ ዝውውሩን በጊዜ መተዋቸው ይታወሳል። አሁን ላይ ግን ጊማሬሽ እያሳየ ያለው የዓለም ደረጃ ብቃት አንጻር ዝውውሩ በጊዜ ማቋረጣቸውን ከፍተኛ ጸጸትና ቁጭት ውስጥ እንደጣላቸው የውስጥ መረጃዎች ያሳያሉ። በተያያዘ ዜና ማቲያስ ኩኛ በብራዚል ብሔራዊ ቡድን ውስጥ እያሳየ ያለው አስደናቂና ዓይን የሚማርክ ፐርፎርማንስ ለአሰልጣኝ ሚካኤል ካሪክና ለሌሎች ታላላቅ ክለቦች ታክቲክ ትልቅ ትምህርት የሰጠ እንደሆነ የስፖርት ተንታኞች በሰፊው እየተናገሩ ይገኛሉ። የምዕራብ ለንደኑ ክለብ ቼልሲ የተከላካይ ክፍሉን ለማጠናከር የኮሞን ወጣት ተከላካይ ጃኮብ ራሞንን በጥብቅ እየፈለገው ይገኛል። ሌላኛው የቼልሲ ኢላማ የሆነው ማርኮ ፓሌስትራ ዝውውሩን ለማጠናቀቅ ዛሬ ሕክምና ምርመራው እንደሚያደርግ ተገልጿል። በተጨማሪም የቼልሲ አማካኝ ሞይስ ካይሴዶ የቡድኑ አጋሩ ኤንዞ ፈርናንዴዝን ወደ ሪያል ማድሪድ ሊዘዋወር ስለሚችልበት ወሬ ተጠይቆ ሲመልስ ይህ ሙሉ በሙሉ የራሱ የግል ውሳኔ ነው፣ እኔ እዚህ ላይ የምለው ነገር የለም በማለት አጭር ምላሽ ሰጥቷል። ወደ ስፔን ስናመራ ሪያል ማድሪድ በኮሞ ቤት ድንቅ ብቃቱን እያሳየ የሚገኘውን የኒኮ ፓዝን የ9 ሚሊዮን ዩሮ መልሶ መግዣ ውል በትክክል ተግባራዊ አድርጎታል። ኮሞ ተጫዋቹን በ60 ሚሊዮን ዩሮ የመግዛት መብት ቢሰጠውም ይህንን ከፍተኛ ገንዘብ ለመክፈል ፈቃደኛ ባለመሆኑ የጣሊያኑ ኢንተር ሚላን ተጫዋቹን በ70 ሚሊዮን ዩሮ በቋሚነት ለማስፈረም ከሪያል ማድሪድ ጋር ቀጥተኛ ድርድር ጀምሯል። በተጨማሪም የሪያል ማድሪዱ ፕሬዝዳንት ፍሎንቲኖ ፔሬዝ ለኮከቡ ቪኒሺየስ ጁኒየር በክለቡ ረጅም ዓመታት እንዲቆይ የሚያስችለውን አዲስና ማራኪ የውል ማራዘሚያ ጥያቄ በይፋ አቅርበውታል። እንግዲህ ክለባችን አርሰናል ለአዲሱ የውድድር ዘመን ራሱን በዚህ መልኩ እያደሰ ይገኛል። እናንተስ ውድ ተመልካቾቻችን ብሩኖ ጊማሬሽ አርሰናልን ቢቀላቀል የአማካኝ ክፍላችንን ሙሉ በሙሉ ይፈታዋል ብላችሁ ታምናላችሁ? ሄሮይን ካቢየስ በቋሚነት መፈረሙ የቡድኑን ጥንካሬ ምን ያህል ያሳድገዋል ትላላችሁ? እንዲሁም በማንቸስተር ሲቲ የ130 ሚሊዮን ፓውንድ ዝውውር ላይ ያላችሁን ሀሳብ አስተያየት ምንድን ነው? የተሰማችሁን ማንኛውም ሀሳብ አስተያየት ከታች ባለው የኮሜንት መስጫ ላይ በሰፊው አስፍሩልን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።